የቆንጆ ሴቶች ደካማ ጎኖች ምን ምንድን ናቸው? ሰው ራሱን የቻለ የሆነ ደካማ ጎን አለው። ማናችንም ብንሆን ምናልባት አንዳንዶቻችሁ እናታችሁ ደካማ ጎናችሁ ልትሆን ትችላለች፣ በሰው ደረጃ ብንይዘው። ግን ቆንጆ ሴቶች፣ በጣም የተዋቡ ሴቶች ወንዶችን ሲያለፉ ሲያደክሙ እናያለን አይደለ? ቆንጆን ሴት ለማግኘት ብዙ ውጣ ውረድ ወንዶች ሲያልፉ ያችን ሴት አግኝቶ ደግሞ ስልክ ተቀብሎ ለማውራት ፍቅረኛው ለማድረግ ረጅም ሂደትን ማገዶ ሲፈጁ ሴቶች እናያለን። ዛሬ ግን እኔ ቆንጆ ሴቶች የራሳቸው የሆነ ደካማ ጎን አላቸው። እነዛ ደካማ ጎኖቻቸው ምንድን ናቸው የሚለውን በሳቢሳ ነግራችኋለሁ። ለሳቢሳ ሚዲያ አዲስ የሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁንም ኮሜንት ላይ ጻፉልኝ። መልካም ቆይታ ይሆንላችሁ። አንደኛውና የመጀመሪያው የቆንጆ ሴቶች ደካማ ጎን ገንዘብ ነው። እንዴት ገንዘብ ምናልባት የብዙ ሰዎች ደካማ ጎን ሊሆን ይችላል፣ ግን በተለይ ለሴቶች ከዛ ከሴቶች ደግሞ ሴቶች ብለን እናጠቃልለውና ደግሞ ለቆንጃጅ ሴቶች ለምን መሰላችሁ? ቆንጆ ሴቶች ከቁንጅናቸው ባሻገር በጣም ተውበው ይወጣሉ። በጣም ውብ ይሆናሉ። መዋብን ይፈልጋሉ። ሜካፕ መቀባት ይፈልጋሉ። አይላሽ ምን በቃ የማይሉት ነገር የለም። እያንዳንዱ የሰውነታቸው ክፍል እያንዳንዱ የሰውነታቸው አካል ላይ አርቲፊሻል ነገር ይጠቀማሉ። ከዛ በዘለለ ደግሞ ቆንጆ ሴቶች መዝናናት የሚፈልጉ ትልልቅ ቦታዎች ነው። የሆነ ትልልቅ ነገሮችን ወጪ ማውጣት ይወዳሉ። ምናልባትም ቱርክ ሄደው መዝናናት ይፈልጉ ይሆናል። ለምን? ውበት አለ። ውበታቸው ስላለ የትኛውንም ሀብታም ማማለል እንደሚችሉ ያስባሉ። ወጣት ባያገኙ እንኳን ሽማግሌ ወይም ደግሞ ሹገር ዳዲ የምንለው አይነት ወንዶችን የማግኘት እድላቸው ሰፊ ነው። ስለዚህ የሹገር ዳዲ ደግሞ አጠራቅማል ምናምን፣ ሀብታም ነው፣ ገንዘብ አለው፣ ዲያስፖራም ሊሆን ይችላል ወስዶ ቱርክ፣ ዱባይ እንደዚህ የተለያዩ ቦታዎች አውሮፓም ሊሆን ይችላል አሜሪካ ወስዶ ያዝናናቸዋል፣ ሀገር ውስጥም ቢሆን። ስለዚህ ቆንጆ ሴቶች ገንዘብ ላለው ወንድ ይበልጥ ይማረካሉ። ይሄ ነው አንደኛው ደካማ ጎን ናቸው። ገንዘብ ካለህ በእርግጠኝነት እነግርሃለሁ የትኛዋንም ቆንጆ የተባለች ሴት ወደ አንተ ታመጣታለህ። በደንብ ነው የምታመጣት። ለምን? ገንዘብ ደካማ ጎኗ ስለሆነ። ገንዘብ ከሌለው ይልቅ ቅድሚያ ገንዘብ ላለው ወንድ ስለምትሰጥ። ምናልባት ቆንጆ ሴቶች 3-4 ፍቅረኛ ሊይዙ ይችላሉ። የምን ከዚህ በፊት በሳቢሳ አውርተናል። ሴቶች ስንት አይነት ወንዶችን ይይዛሉ ወይም ደግሞ ስንት አይነት ፍቅረኛ ይይዛሉ የሚለውን። ምናልባት አንተን ልትይዝ ትችላለች፣ አንተ ገንዘብ ስላለ ወይም ደግሞ ያልጋ ጨዋታ ስላስደስትካት ኦር ደግሞ ተላላኪዋ ማድረግ ስለፈለገች አንተን ወይም ደግሞ የሆነ ቦታ ስትሄድ አብራህ እንድትሄድ ግርማ ሞገሷ እንድትወል ልትፈልግ ትችላለች። አለበለዚያ ደግሞ ባል ልታረግህ አስባለች ማለት ነው። ግን ገንዘብ ሲኖርህ አንተ የትኛዋም ሴት ወደ አንተ ትመጣለች። ይሄ ነው ገንዘብ ይዘህ ተገኝ። ይዘህ ከተገኘ ማንም ለአንተ የማያጎበድድ አይኖርም። እንኳን ሴት አንተ ምናልባትም ተቸግረ ይሆናል። ቆንጆ ሴቶችን ማጥመጃ ዘዴ አተህ በጣም ትሰቃያለህ። እንዲሁ ግን ቆንጆ ሴቶች ምንድነው ደካማ ነገራቸው? እነሱ እኮ በቃ አይኗም ጥርሷም ያምራል፣ ምን ከንፈሯም ያምራል፣ ዳሌዋም ያምራል። በየትኛው ምን የጎደላት ነገር አለ? ምን ደካማ ጎን አላት? እንዴት ብዬ ስቀርባታለሁ? ምን ዋጋ አለው? ምናምን ትል ይሆናል። ግን ገንዘብ ካለህ ሰርተህ ተገኝ፣ ይዘህ ተገኝ ይባል ነገር አለ። ገንዘብ ካለህ ማዝናናት የምትችል ከሆነ ቆንጆ ሴት ይሄ ነው አንደኛውና የመጀመሪያው ደካማ ጎኗ። ምን አባቷ ለእሷ ገንዘብ ላወጣ ነው ልትል ትችላለህ። ያ ያንተ ምርጫ ነው። ግን ደግሞ ይዘህ ስትገኝ ገንዘብ ሲኖርህ የቆንጆዋ የሴቶች ደካማ ጎን ስለሆነ የትኛዋም ሴት ወደ አንተ ትሳባለች። እንኳን ጠይቃት ሳትጠይቃት ራሷ ትጠይቅሃለች። ወደ አንተ መቅረብን ትፈልጋለች። የፈለገ አንተ በአንተ እይታ ወይም በማህበረሰቡ እይታ አንተ ፎንጋ ልትሆን ትችላለህ። ማታምር አይነት ወንድ የምትባል ቅርጽህ የሚያስጠላ ፋራም ልትሆን ትችላለህ። ግን በገንዘብ ምክንያት ቆንጆ ሴት ትቀርብሃለች። ይሄ ነው አንደኛውና የመጀመሪያው የቆንጆ ሴቶች ደካማ ጎን ገንዘብ መውደድ፣ የገንዘብ ፍቅር ነው። ሁለተኛው ደግሞ የቆንጆ ሴቶች ደካማ ጎናቸው 24 ሰዓት ሙሉ ስለነሱ እንድታስብ ይፈልጋሉ። 24 ሰዓት ሙሉ ስለነሱ እንድታስብ ፈልገዋል። ግን 24 ሰዓት ሙሉ ስለሷ ባለማሰብህ ወይም ደግሞ ከሷ ውጪ ሌላ ምርጫ እንዳለህ፣ ሌላ ነገር ማየት እንደምትችል፣ ሌላ ሴት ማየት የምትችል ወንድ መሆንኩን ልታሳያት ይገባል። ከዛ ውጭ ግን ቆንጆ ስለሆነች ሌላው ወንድ ስለሚጠይቃት ብዙ ሰው በዙሪያዋ ስላለ ብዙ ወንዶች ሞትኩኝ ሄድኩኝ ስለሚሏት አንተም እንደዚህ አይነት እንድትሆንላት ትፈልጋለች። በቃ በጣም ስለሷ እንድትጨነቅ፣ ስለሷ እንድታስብ፣ ስለሷ ስለበላችሁ፣ ስለሷ ስለምትለብሰው ልብስ፣ ስለሷ ስለምትሄድበት መዝናኛ፣ ስለሷ ጸጉር ስታይል እንድትጨነቅ ትፈልጋለች። እርግጠኛ ሁኜ ልንገርህ ሌላ ወንዶች እንደዛ እያሰቡላት እየተጨነቁላት ነው። አንተ ግን ራስክን ለየት አድርገህ ስለሷ ልብስ፣ ስለሷ ስለመብላት፣ ስለመጠጣቷ ወይም ደግሞ 24 ሰዓት ስለሷ ብቻ ማሰብክን ማቆም አለብህ። ያኔ ግራ ትጋባለች።
ሌላ ወንዶች እንደዚህ እየተጨነቁ እሱ ለምንድን ነው ያልተጨነቀ? ምክንያቱም እንዳልኩ ነው፣ ይሄ ደካማ ጎኗ ነው። ሁሉም ሰው ስለኔ ይጨነቃል። ሁሉም ወንድ የጠየቀኝ፣ ያፈቀረኝ፣ የወደደኝ ወይም ደግሞ አገባሻለሁ ያለኝ ሁሉ ስለኔ ይጨነቃል። ስለኔ 24 ሰዓት ስለኔ ብቻ ነው የሚያስብ፣ ስለሌላ ነገር አያስብም ብላ ስለምታስብ፣ አንተ ግን 24 ሰዓት ሙሉ ስለሷ ብቻ እንደማታስብ፣ ሌላ የምታስበው እንዳለ፣ ሌላ ህይወት እንዳለ፣ ህይወትህ እሷ ብቻ እንዳልሆነች የምታሳያት ከሆነ በጣም ግራ ነው የምትጋባ። ትደነግጣለች። ይበልጥ ወደ አንተ ለመቅረብ ትፈልጋለች። ምክንያቱም ደካማ ጎኗን ነክተህባታል። በቃ ይሄ ነው። ሁሉም ሰው ስለሷ የሚያስብ ስለሚመስላት የሆነ ሰው እንደማያስብ 24 ሰዓት ስለሷ ብቻ አለማሰቡን ሲያሳያት በጣም ትደነግጣለች። እንዴ ምን ሆኖ ነው? እንዴት ስለኔ አያስብም? እንዴት እንትና የሚባለው እኮ ፍቅረኛ በጣም ነበር የሚያስብ ስለኔ 24 ሰዓት። ምክንያቱም ቆንጆ ነኝ። ስትወጣ የምትቀናባት የሚመስላት፣ የሆነ ቦታ ስትሄድ የምትጠለፍ እንዲመስልህ፣ በቃ እንዴት ነው እንዴት ሆንሽ ብሎሽ እንደዚህ ሆንሽ እንደዚህ እንድትላት ትፈልጋለች። አንተ ግን ከሌሎች ወንዶች ለየት ብለህ ያን የማታደርግ ከሆነ ግራ በማጋባት ውስጥ ምን ሆኖ ነው በማለት ውስጥ ታፈቅርሃለች፣ ትወድሃለች፣ ትንገበገባለች በፍቅርህ። ስለዚህ አንተ ስለ እሷ 24 ሰዓት ሙሉ አታስብ። ማለት ታፈቅራት ይሆናል ማሰብ አለብህ፣ ግን ደግሞ በቃ ይሄ ደካማ ጎኗ ስለሆነ በደንብ አድርገህ ልታሳያትና ልትነካት ይገባል እንጂ ይሄን ደካማ ጎኗን እሷ ሁሉም ሰው ያስበኛል ብላ በምታስበው ልክ የምታስባት ከሆነ በቃ አንተንም ጥላ ለመሄድ ምንም የሚያግዳት ነገር የለም፣ ለመተው። ምክንያቱም ሌላ ወንድ ጋር በሄድም እንደዚህ ያስብልኛል ብላ ስለምታስብ 24 ሰዓት ስለኔ ይጨነቃል። ወንዱ ሁሉ ስለሷ 24 ሰዓት ስለሷ ውበት የሚያወራ ስለሷ የሚጨነቅ ነው የሚመስላት። ይሄ በጣም ስሱና ደካማዋ ጎኗ ነው። ሶስተኛውና የመጨረሻው የቆንጆ ሴቶች ደካማ ጎን ያዘዙትን ሁሉ እንድትፈጽም መፈለግ ነው። በቃ እንትና እኮ ምን አባቷ አሻንጉሊቴ እኮ ነው፣ እሱ እንዲህ ሳዘው እንዲህ ያደርጋል፣ እንደዚህ ቦታ ደርሰና ስለው ሩጦ ነው የሚመጣ፣ እንደዚህ አድርግ ስለው እንደዚህ ያደርጋል። እንደ አሻንጉሊት መቁጠር። እነሱ ቆንጆ ስለሆነች የተዋበች ስለሆነች ሁሉንም ነገር ስታዝ የሚፈጸምላት ራሷን እንደ መንግስት አርጋ ነው የምታስበው። አንተ ደግሞ ታዛዡ አይደለህም፣ ገረዱ አይደለህም፣ አሽከሩ አይደለህም። ስለዚህ የያዘዘችን ሁሉ የምትፈጽም አሻንጉሊት መሆን የለብህም። ድንበር አለ። የእሷም ራሷ ድንበራችሁን ተከባብራችሁ ማድረግ ያለብህን እንደ ፍቅረኛ ልታደርግ ምናምን ትችላለህ እንጂ እሷ ስላዘዘች ብቻ የምትፈጽም ወንድ ከሆንክ ሁልጊዜም ባሪያ ነው የምታደርግ። ግን አንተ የራስህን ድንበር የምታስከብር ከሆነ የእሷንም በአግባቡ የምታከብር አይነት ወንድ ከሆንክ ስስ ደካማ የሆነውን ጎኗን ትነካባታለህና ትደነግጣለች። እንደዚህ አይነቱም ወንድ አለ እንዴ? ወይ ግራ ገባኝ እኮ እንደዚህ ነው እንዴ እሱ ምናምን በማለት ውስጥ ታከብርሃለች፣ ትከባበራላችሁ እንጂ ቆንጆ ስለሆነች ብቻ አንተ ግዴታ ማድረግ ያለብህን ነገር ብቻ እንድታደርግ ሳይሆን እሷም የሆነ ማድረግ ያለባት መፈጸም ያለባት ነገር እንዳለ ስለሚሰማት ያን ነገር ታደርጋለች። ከዛ ውጭ ግን አንተን እንዳሻንጉሊት ዝም ብላ መጫወቻ እንደዚህ አምጣ፣ እንደዚህ በል፣ እንደዚህ ሆን፣ እንደዚህ ሂድ፣ እንደዚህ አድርግ፣ እንደዚህ ስራ፣ እንደዚህ በል፣ እንደዚህ እያለች አንተ እንዳሻንጉሊት እንድትጫወትበት በፍጹም መፍቀድ የለብህም። የሴት ልጅ ደካማ ጎን የነዚህን የቆንጆ ሴቶች እነዚህን 3 ደካማ ጎኖች በደንብ ካየህና በደንብ ትኩረት ሰጥተህ ለምታደርጋቸው ነገሮች ምላሽ መስጠት የምትችል ወንድ ከሆንክ ቆንጆ ሴቶችን ታጠምዳቸዋለህ ወይም ደግሞ በፍቅርህ ትጥላቸዋለህ። ደካማ ጎን የሌለው ሰው ምድር ላይ የለም። ማንም ሰው ቢሆን ደካማ ጎን አለው። ግን እኛ የምንጎዳ ወይም ደግሞ ወንዶችን በሴቶች በፍቅር ግንኙነታቸው እየተጎዱ ያሉት የዛችን ሴት ደካማ ጎን ስለማያውቁ ሁልጊዜም ወንዶች ትጎዳላችሁ፣ በቆንጆ ሴቶች ትታለላላችሁ፣ በቆንጆ ሴቶች የሆነ ህይወታችሁ ይመሰቃቀላል። ግን ዛሬ በሳቢሳ እነዚህን 3 ነገሮች የነገርኩህን ነገሮች በደንብ ትኩረት ሰጥተህ ካያቸው በእርግጠኝነት ነው የምልህ ከዚህ በኋላ ቆንጆ ሴቶችን ለመቅረብ አትቸገርም። ከቀረብክ ወዲያም ደግሞ ከዛች ቆንጆ ሴት ጋር እንዴት አድርገህ ግንኙነቱን ማስቀጠል እንዳለብህ ግራ ገብቶ ከሆነ ከዚህ በኋላ ይቆማል። ውድ የሳቢሳ ቤተሰቦች የዛሬው ፕሮግራም ይህን ይመስላል። ለሳቢሳ ሚዲያ አዲስ የሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። እንዲሰራላችሁ የምትፈልጉት ሀሳብ ካለም መጻፋችሁ እንዳትረሱ። መልካም ጊዜ